ስለዚህ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድሁ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ እኔ ያውቃለሁ። ስለዚህ 3 ዓመት ሌትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጡ እያሰባችሁ ትጉ። የሐዋርያት ሥራ ምዕራፍ 20 ከቁጥር 28። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ማእስሩ አሚሩ ለነሐሴ በዛቲ ዕለት ኮኑ ሰማዕተ 300 ነፍስ ምስለ ቅዱስ ፋሲለደስ ሊቀ ሐራ ዘሀገረ አንጾኪያ በረከቶም ያሉ ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 11 በዚች ቀን በአንጾኪያ ከተማ የሰራዊት አለቃ የነበረው ከቅዱስ ፋሲለደስ 300 ሰዎች በሰማዕትነት ሞቱ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን የአውሲም ሀገር ኤጲስቆጶስ አባ ሞይስስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ ንጹሕ ድንግልም ነበረ። የቤተ ክርስቲያን መጻሕፍትንም ሁሉ ተምሮ ዲቁና ተሾመ። ከዚህ በኋላ ወጥቶ ወደ አስቄጥስ ገዳም ገባ። በአንድ ጻድቅ ሰው ዘንድም መነኮሰ። በዚያም እያገለገለ በጠባቧ መንገድም ተጠምዶ ያለ መብልና ያለ መጠጥ ያለ እንቅልፍም እየተጋደለ 18 ዓመት ኖረ። ከብዙ ፍቅርና ትሕትና ጋር ዘወትር በጾምና በጸሎት ይተጋ ነበረ። ትሩፋቱን በበዛ ጊዜ ከአባ ገሞስ በኋላ በአውሲም ከተማ ኤጲስቆጶስ ይሆን ዘንድ እግዚአብሔር መረጠው። ይህም አባት ሞይስስ በተሾመ ጊዜ ትሩፋት መስራትን አብዝቶ ጨመረ። ስለ እነርሱም በጸሎት እየተጋ መንጋዎቹን ነጣቂዎች ከሆኑ ከዲያብሎስ ተኩላዎች ጠበቀ። በሕይወቱም ዘመን ሁሉ ከዚህ ከኃላፊው ዓለም ገንዘብ የሚሰበስብ አልነበረም። በሚካኤልም በእስክንድሪያ ከተማ ሊቀ ጵጵስና በተሾመ ጊዜና ደሙ ሳይፈስ ሰማዕት በሆነ ጊዜ ይህ አባ ሞይስስ በእስር ቤት ከእርሱ ጋር ነበር። ብዙ ስለገረፉት እግሮቹንም ለረጅም ጊዜ በእግር ብረት አስረው ስላሰቃዩት ብዙ መከራ ደረሰበት። በዚህ አባት ሞይስስ እጅም እግዚአብሔር ብዙዎች ድንቆችን ተአምራቶችን አደረገ። የሚያውቁትም በተአምራቱ ደግነቱንና ትሩፋቱን ተረዱ። ዳግመኛም ሀብተ ትንቢት የተሰጠው ከመሆኑ በፊት ብዙ ነገርን ተናገረ። እንደተናገረውም ይሆን ነበረ። የምስር ኤጲስቆጶስም ስለሆነው ስለ አባ ቴዎድሮስ ከሄደበት እንደማይመለስ ትንቢት ተናግሮ እንዲሁ ተፈጸመ። ዳግመኛም ሀብተ ፈውስ ተሰጥቶት ነበረ። ብዙዎች ሕሙማንን ፈወሳቸው። ገድሉንም በመልካም ሽምግልና ፈጸመ። እግዚአብሔርንም አገልግሎ ጥቂት ታመመ። የሚያርፍበትን ጊዜ አውቆ ሕዝቡን ጠራቸውና ባረካቸው። በቀናች ሃይማኖትም ጸንተው እንዲኖሩ አዘዛቸው። ከዚህ በኋላም አረፈ። አለቀሱለት። ለኤጲስቆጶሳትም እንደሚገባ በዝማሬና በማህሌት በታላቅ ክብር ገንዘው ቀበሩት። ከሥጋውም ታላላቅ ድንቆች ተአምራቶች ተገለጡ። ለሕሙማንም የሚሆን ፈውስ ተገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ከላይኛው ግብፅ ከመኑፍ ከተማ ቅዱስ አብጥልማዎስ በሰማዕትነት ሞተ። ይህንንም ቅዱስ ክርስቲያን እንደሆነ በመኮንኑ ዘንድ ነገር ሰሩበት። መኮንኑም ባስቀረበው ጊዜ በፊቱ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። ጽኑ የሆነ ስቃይንም አሰቃይቶ ራሱን በሰይፍ አስቆረጠው። የሰማዕትነት አክሊልም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 12 በዚች ቀን የመላእክት አለቃ የከበረ ሚካኤል የበዓሉ መታሰቢያ ነው። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በነሐሴ 11 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ አባ ሞይስስ፣ ቅዱስ አብጥልማዎስ፣ 30 ሰማዕታት፣ የቅዱስ ፋሲለደስ ማኅበር። ወርሃዊ በዓላት ቅዱስ ያሬድ ካህን፣ ቅዱስ ፋሲለደስ ሰማዕት፣ ብፁዓን ኢያቄምና ሐና፣ አቡነ ሐራ ድንግል ጻድቅ፣ ማር ገላውዲዮስ። ስለዚህ በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያንን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድሁ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገብባችሁን ያውቃለሁ። ስለዚህ 3 ዓመት ሌትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጡ እያሰባችሁ ትጉ። የሐዋርያት ሥራ ምዕራፍ 20 ከቁጥር 28። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። በሱባኤው የምንጠቀም ያድርገን። ጾማችንን ጾመ ስርየት ጾመ ድህነት ያድርግልን። ከእመቤታችን በዓለ ዕርገት በሰላም ያድርሰን።
ለቅዱሳን ሐዋርያት ለአባ ሕርያቆስ፣ ለቅዱስ ኤፍሬም ጥበብን፣ ዕውቀትን፣ ምስጢርን የገለጠ አምላክ ለእኛም ጥበቡን፣ ምስጢሩን፣ ዕውቀቱን ይግለጥልን። የእመቤታችን የቅድስት ድንግል ማርያም ፍቅሯን በልቦናችን ጣዕሟን በአንደበታችን ያሳድርብን። ዓይን ያላየውን ጆሮ ያልሰማውን ለወዳጆቹ ያዘጋጀውን መንግሥቱን ያውርሰን። በጸሎታችሁ አትርሱን፣ አስቡን ያሉትን በያሉበት ያስብልን። የታመሙትን፣ የተጨነቁትን፣ የተቸገሩትን በመከራ በግዞት በስቃይ ያሉትን በአልጋ ቁራኛ በደዌ ዳኛ የተያዙትን ወገኖቻችንን በያሉበት ይማርልን። የቸርነቱን ሥራ ይስራልን። ለብርሃነ መስቀሉ በሰላም ያድርሰን። ዝናመ ምሕረቱን እክለ በረከቱን ያድለን። የነደደውን እሳት የታዘዘውን መቅሰፍት በቸርነቱ ያጥፋልን። ከሚወራው ከሚታየው ክፉ ነገር ሁሉ በቸርነቱ ያድነን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይሉ ስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ወግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ቡሩክተ አንቲ እም አንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራኤልን ኃጣውኢነ ተማጸነ ብኪ ኃይለ እግዚአብሔር አብ ኦ እግዚእ ኢየሱስ ክርስቶስ ስራይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።